እገላታለሁ ፍጹም ተረጋጊ ተረጋጊ እሺ በይ ምንድነው ተረጋግተን ማውራት የልጅ አጎት አይደለ እንዴ እሱ ተረጋግተን እባክሽ እሱ ምን የሚያውቀው ነገር የለም እንነጋገራለን እኮ እንነጋገራለን አንዴ አረፍ በይና አሞቴ እኮ እንደ እሳት የሚያቃጥል ነው አሞቴ ዝም ብሎ እኮ አይጠራም አንተ ታውቅ የለ እንዴ ዝም ብለህ የምትጠራው እኔን ጠባቂ አለኝ አባቴን እንደሚጠብቅ ባይነ ቁራኛ ይጠብቀዋል ልጄ እኮ ሜዳ ነው ያለው ልጄ እኮ በሷ እጅ ነው ያለው ለምን ጎሽ አንተ ታውቁት ነው እሷን ይዘህ ቁጭ ብለህ ምክንያቴ አንድ ቤቴን የተከበርኩ ሴትዮ እኔም እንደ አባቴ አጃቤ የነበረኝን ውልቅልቁን አውጥተዋለች ዛጋ በጣም ከባድ ነገር እንዴት ነው አንድ ግራር ዛፍ ልበልህ እንደዚህ ሰፋ ብሎ የሚከብድህ ዛፍ የለ በቃ አንተ ማሳደር ማስጠለል የሚችል ዛፍ አባቴ ማለት እንደዛ ነው እዛ ቤት እዛ አሁን ደጁ ላይ የተቀመጠበት ቤት ውስጥ ልጅ አይደለም ሰራተኛ የለም ዘበኛ የለም ሁሉም ለምን ያስገባችኋት ምንድነው ነው ልጄን እኮ ሊገሉብኝ ነው የምን መግደልም ተወርቃት ነሳ ልጅሽት ነው ያለው ማናት እቺ ልጅ ማናት ካሜራውን አቆርጠውና ወደ ልጇ ጋር ሰንላት የት ነው ልጅሽት አብርሃም የት ነው ያለው አንድ ነገር ልታውቅ እፈልጋለሁ አብርሃም እኛ ቀድመን ካልያዝን ወይንም ዳንኤል እኛ ቀድመን ካልያዝን ትልቅ ነገር ሊፈጠር ነው በጣም ትልቅ አሰቃቂ ደም አፋሳሽ ችግር ሊፈጠር ነው ዳንኤል ይገለናል ብለሽ አይደለም ታስቢው ሌላ ሰው አለ ነው እንት ዳንኤል እንደዛ ያደርግም እንዴት ማለት ዳንኤል እንደዛ ያደርግም ማለት እሱ እንደዛ ያደርግም እንዴት አያረግም ዳንኤል እሱ የዳንኤል ማንነት አታውቂ ምንድነው ያየሽው በራችን ላይ ያስቀመጡት ነገር በጣም ከባድ ነው ምንድነው ያስቀመጡት በራችሁ ላይ ጠላ ቤት አንጠላ እንዲጣሳ ይቀመጥ የለ ወይ እንጀራ ያለበት ቤት እንደሚቀመጠው ማለት ነው ደም ተቀብቶ ጋቢ ወይንም ነጠላ ተቀመጠ ማለት ልትሞት ልትገደሉ ይችላል ህይወት ማጥፋት እንዴት አድርገልን ነበር በጣም ቀላል ነው የሆነ ነገር ቢኖር እንኳን አንስቼ ስሰጥህ አንገቴ ላይ ካራ እንዳስገባው ነው የሚቆጠረው ቻልክ አጠገቡ ጥፋ ገፍቶ ከመጣ ራስን ለማዳን ልትገለውም ትችላለህ አንድ ነገር ደግሞ እንድታውቅ ፈልጋለሁ ትልቅ ጦርነት ነው ያስነሱ ያሉት እነዚህ ሁለቱ ሰዎች አብርሃምን ለማጥፋት ተነስቷል ዳንኤልም አብርሃምን ለማጥፋት ተነስቷል ዳንኤል ሳያቅ ወይንም ደግሞ ዳንኤል ውሳኔ ሳይሰጥ አብርሃም ብቻውን ውሳኔ የሚሰጥበት ነገር የለም ስለዚህ እንዴት የአብርሃም ዶክመንት ብቻ እዛ ጋር ሊገኝ ቻለ ዳንኤል አሳልፎ ሊሰጠኝ ነው ብሎኛል እንዴት ሊል ቻለ ከምንድን ነው አሳልፎ ሊሰጠኝ የሚችለው አንደኛ አንድ ጎሳ ነን አንድ ደም ነን ማንንም አሳልፎ በባህላችን ሰጥተው አያውቅም ጉዳይ ከባድ ነው ሸሸውት ተከትሎ ይመጣ ከተማ እኔ ምን እንደሚፈልጉ አላውቅም ምን አይነት ዶክመንት ነው የሚፈልጉት ከአብርሃም እኮ አብርሃም እጅግ ከሚፈሩት እጅግ አረመኔ ከሚባሉ ከአእምሮ በላይ የሚሆን እጅግ ኃይለኝነት አለ ለራሴ ይፈራሉ አንዳንድ ጊዜ ከአብርሃም ጋር እንዲህ ስንጫወት ድንገት ብልጭ ሲልበት ማለት ነው ሸሻለሁ ለምን አብሮት ያለውን ስለማቅ ነው ዳንኤል የት ነው ያለው እዚህ ቤት የለም ነይ ነፊ ወደዛ ተከተል ዳንኤል የት ነው ያለው ማነሽ አንቺ ማናችሁ አንተ ራሱ ማነሽ አንቺ እዚህ ቤት አንተ ማን ልታረገኝ ነው ምንም ማረግሽ ነገር የለም ምን ሆነሽ ነው እቴ ማነህ ነገር መጀመር ቆይ ልጅቷ ምን ያረክሻት ነበር እሷ ውስጥ ነው ያለችው መሬት ላይ ተኝታ እያለቀሰች ነበር ይሄ ዳንኤል ቤት ነው አይደለ የዳንኤል ቤት ነው ግን እሷ ዳንኤል የት አለ ዳንኤል የት ነው ያለው እንዴት ነው የምትገናኙት የት ተዋወቃችሁ እያንዳንዱ ነገር ነው ትፍሪ አሁንም እንደማይሽ ከሆነ በጣም እጅሽ ላይ እየተንቀጠቀጠ ነው ያለው አትፍሪ ማዛ ረጋቤ ወይ ካልሆነ ደግሞ ጊዜ ልስጥሽ አይ ችግር የለም ማውራት ትችያለሽ አዎ በጣም ጥሩ ማዛ ስልችት ነው ያለኝ አሁን ይሄ ህይወት ለእቴ ብዬ ነው እንደዚህ ይሆን ያለሁት ግን አይዞሽ እባክሽ አታልቅሽ ደማች አሁን 4 አመት ሆነኝ እዚህ ቤት ከመጣሁ አንድ ቀን ስራ ሄደሽ ታውቂያለሽ ለምን ደምታሹ ሰምኛለሽ መታሹ ነገር በኋላ ይዞሽ ነው ገደል የሚገባው ግን ወጣው ማለት
በእህቴ ላይ የሞት ፍርዱን እኔ የፈረድኩት ማለት ነው። ሁለተኛ የሞት ልጆቼ ደግሞ የልጅ ልጆቼም ተሰደዱብኝ። እንዴት አድርጌ ላስረዳ? በቃ እኔ ብሶተኛ ነኝ። በእናትህ ተወኝ። ለምን ቁስሌን ትቀሰቅስብኛለህ? እኔ ቁስለኛ ነኝ አልኩህ እኮ። በቃ እንዴት ልሁን? እንዳለ የሆነ ሰዓት መጥቶ ጭጭ ያደርግብሃል። እንዴት አድርጌ ነው እኔ ማስረዳ? እንዴት ላድርግ? አልቻልኩም። በቃ እኔ ተሰድጄ ነው የመጣሁት። እዚህም ተሰደርኩኝ። ከዛ አልቻልኩም። በቃ የራሴ ህይወት ሊጠፋ ሆነ። እኔም ተሰደርኩ። 4 ልጆችን ያጣሁት ነው ያለኝ አይደለ? አዎ አዎ። በሰዓቱ እንደው እስቲ ምንድን ነበር የተፈጠረው? እርሶ ቤት ነበሩ ወይስ ልጆቹ ሌላ ቦታ ላይ ሄደው ነበረ? ምንድን ነበር እስቲ? ተረጋጊ። አንዴ እባክሽን ተረጋጊ። እሺ በይ። እሺ ቆይ። እሺ ምንድን ነው? ቆይ እሺ ቆይ። አንዴ ቆይ። እሱ ጉዳት ላይ ነው ያሉት። አትንኪ፣ እጁን አትንኪ። ምንድን ነው? ቆይ ለምን ተረጋግተን ማውራት አንችልም እንዴ? ቆይ ተጎድቷል እሱ። እባክሽን ተረጋጊ። እባክሽን ተነጋግረን ነው የገባነው አይደለ? ጭራሽ የልጅ አጎት አይደለ እንዴ? እሱ ጉዳት ላይ ነው። እባክሽን ነገር አታውቂም። ተረጋጊ። እሱ ምንም የሚያውቀው ነገር የለም። ተረጋጊ። እንነጋገራለን እኮ እንነጋገራለን። አንዴ አረፍ በይና ጭራሽ ይዘልኝ ቁጭ አልክ። ጎሹ እባክሽን አንዴ አረፍ በይልና አንዴ ቆይ እናውራ። አንዴ ምንድን ነው ቆይ የተፈጠረው? ጎሹ አጎት ተብዬ አይደለ እንዳንተ? ጎሹ ጭራሽ ጠላቴን ይዘህልኝ ወደ ቤት መጣ። ጎሹ ለምን ችግሮችን በመነጋገር ለምን ጎሹ የትላንቱን እያወቅህ ጎሹ ለምን ጭራሽ ታመጣታለህ? እገላታለሁ። ፍጹም ጎሹ አንተ አጎት አይደለህ እንዴ? አንተ ነህ። በቃ አንተ ነህ። እኔ አላውቅም። ጎሹ ምን ማለት ነው? ብዙ ነገር ተፈጥሯል። ምን ማለት ነው? ተረጋጊ። ጎሹ ቤት የተበተነው ዝም በይ። ልጄ እኮ ሜዳ ነው ያለው። ልጄ እኮ በሷ እጅ ነው ያለው። ለምን ጎሹ? አንተ እኮ አጎት ነህ። እሷን ይዘህ ቁጭ ብለህ አሁን ብዙ ያልገባሽ ነገር አለ። ብዙ የተፈጠረ ነገር። እባክሽን አንዴ ጠጋ በይልኝና አንዴ እናውራ። እኛ አሁን ለሱ ጊዜ እንስጠው። ጎሹ እኛ ማነን? እኛ እኔ እናንተ እንተዋወቃለን። በጀርባችን ብዙ ይኑር። እኔ እናንተ እንተዋወቃለን። እና አጎት ተብዬው ጭራሽ በአንድ ቦታ በአንድ ቀይ አድገን ይሄን ስራ ማን ነው የሰራው? ይሄ ነገር እንዳይፈጠር እኮ በሽማግሌዎች ብዙ ነገር ተነጋግረን ላትደርሽብሽ አንተ ይዘህ ጠበቅከኝ ነው እኮ የምልህ። አሁን አዳምጠኝ። እኔ ማን እንደሆንኩ ታውቀኛለህ። ችግር ተፈጥሯል። ችግሩን እንዴት እንፍታው? እንዴት እንቋጨው? አሁን ጎሳችን ቤታችን ነው የሚመጣው። ምንድን ነው የምታወራኝ? ምን አስቸኮለሽ? የምታወራኝ ሊገባኝ አልቻለም። ደማችን ነች፣ አንቺም ደማችን። ምንድን ነው የምታወራኝ? ከአንድ ግንድ ነው የምንመዘዘው። ደምም ተሆኑ ውሃቱን ማቀል ነገር የለም። ምንድን ነው የምትለው? አብርሃም ይሄን ስህተት ወንድሙ ነህ፣ ለእሱ አውቃለሁ። ይሄን ስህተት ሲሰራ እኛ እኮ ተሰብስበን በሽማግሌ ቤተሰብ ወቅሰናል፣ ገጽሰናል፣ ብዙ ነገር ተብሏል። እንደምታውቂው ነው እኛ እኮ እኔም አንቺም ገጠር ውስጥ እኮ አንድ ላይ ነው ያደግነው። አንድ ላይ አድገናል። ከበድ ያለ ቤተሰብ ነው ያለን፣ ታውቃለህ። ታዲያ እዛ ውስጥ ያለን ሰዎች አምጥተህ አስቀምጠህ እኔ ምን ለማድረግ ነው የምትፈልገው? አሁን የጎሳችን መፈራት የጎሳችን ኃይለኝነት ከችግር አላስጣለንም። እንደውም እጅግ የማንፈታው እኛ ማናቃቸው ምስቅልቅል የሆኑ ነገሮች አሉ። ታውቂያለሽ ከዚህ ቀደምም በዚህ በትምህርት ጉዳይ እንኳን ምን ያህል የኛ ጎሳ እንደተጎዳ ታውቂያለሽ። እነማን እንደሚማሩ ታውቂያለሽ። ውጭ ድረስ ሄደው እነማን እንደሚማሩ የምታውቂው ነው። እቺ ልጅ እድሉን አግኝታ ከተማ ሄዳ በጥቂቱም ቢሆን ነቅታለች። አብርሃምም ቢሆን አላጠፋም አይደለም። እኔ
ምን ማለት ነው? እንዴት አድርጎ አይደለም እኔ የምታወራኙላ አዳምጠኝ አይደለም አዳምጠኝ እኔንም አዳምጠኝ። አሁን በዚህ ጉዳይ አንቺም የአንቺም ቤተሰቦች የኔም ቤተሰቦች ጎሳ ሁሉ ተሰብስቦ ቤተሰብ ከቤተሰብ ተወያይቶ መፍትሄ ይሰጣል። አሁን ግን የመጣው ችግር አንቺንም እሷንም እኔንም ጎሳውንም የሚመለከት ችግር ውስጥ ነው ያለነው። ይህን ችግር እንወያይ እስቲ። አንተ ያለውን ሁኔታ የምጠይቃትን ጠይቃትና ወደ መፍትሄ ብንሄድ ነው የሚሻለው። ምክንያቱም የእነሱ ጉዳይ በሽንጭቅ ነው ያለሽ። ያዙ ሊቀቁን ረጅም ርቀት አንድ ነገር እንድታቂ ይፈልጋሉ። አዎ እሱ ነው አስደውሎ ያስጠራሽ እንድትመጪ ያደረገሽ። ያ ነገር እንዲሆን እንደሚያደርኩት እኔ ነኝ። ኤርሚያስ እባላለሁ። መርማሪ ጋዜጠኛ ነኝ። አንድ የተፈጠረ ትልቅ ችግር አለ። ለነገሩ ችግር የምለው ቃል እናንተ ከምትፈጥሩት ነገር አንጻር እንደ ችግር መስሎ ላይ ታያችሁ ይችላል። ምንድነው ልጄን ገደለችው? በፍጹም ምንድነው ታዲያ? ነገር የለም ልጅሽ ላይ የተፈጠረ ነገር የለም። ግን ወደፊት ሊፈጠር ይችላል የሚባሉ ብዙ ነገሮች አሉ። ስለዚህ እያንዳንዱ ነገር እባክሽ ረጋ ብለሽ እናውራ። ተረጋጊ። ቅድም ለሰዎች ትእዛዝ ሰጥቷቸውኝ እንጂ እንደዚህ አይነት ነገር ስታደርጊ በፍጹም አይተው ዝም ማለት አይችሉም። የሰው ለመደብደብ ሰው ላይ ጉዳት ለማድረስ በምትጅበት ሰዓት ላይ ከኋላ ያሉት የህግ አካላቶች ናቸው። እንዳመጣጥሽ መመለስ ይችላሉ። እኔ ስለሚያከብሩኝ የምላቸውን ስለሚሰሙኝ ነው። አሁን ይኸውልሽ አይደለም የኔ ያለብሽ በህግ ጥላ ስር ነው ያለነው አሁን በጠቅላላው ማለት ነው። እንድታቂ የምፈልገው ደግሞ ሌላ ነገር እዚህ ጋር በስሜት የምንነዳበት ቦታ አይደለም። ነገሮችን ረጋ ብለን የምንነጋገርበት ቦታ ላይ ነን ያለው። እሺ እኔን ተረዳኝ፣ ደግሞ የኔን ውስጤን ተረዳኝ። አንተ ልጅህን ሜዳ ዳሪ አድርገህ ሜዳ ለሰው ሰጥተህ እንዴት ነው አንጀት የሚያድርልህ? እና በልጄ ላይ ምን ተከሰተ የሚለውን ይዤ ነው። በጣም ጥሩ። እኔ አሁን ስለ አንቺ ማንነት አላውቅም። የማውቀው እሱ ነው። ነገሮችን ሳጣራ እሷ ትምጣ የሚል ነገር ሲመጣ ነው ስለአንቺ እንድትጠራ ነገርን ከስር ሲሉ ጥሩ ነው። አዎ በጣም ጥሩ። እኔ አሁን ጉዳዩ ባለቤትም ስለሆነች ነው። በጣም ጥሩ። አንቺ ማንነትሽን አላውቅም። ስለ ማንነትሽ ማወቅ እፈልጋለሁ። አንድ የማውቀው ነገር ቢሆን የዚህ ጎሳ አባል እንደሆንሽ ነው የማውቀው። ስለዚህ አሁን ስምሽን ትነግሪኛለሽ። የአሞታ ጎሳ አባል እንደሆንሽ ነው የማውቀው። አዎ እንደሰማሁትም ከሆነ በጣም ክብር ካላቸው ሰዎች በቦታው እኔ እንኳን ማውራት አልፈልግም፣ ብቻ ግን ከሚፈሩ ሰዎች መካከል የአንደኛው ልጅ እንደሆነች ነው። እውነት ነው። በጣም ጥሩ። ስለዚህ እስቲ ስምሽ ማን ልበል? እስቲ እንተዋወቅ መጀመሪያ። እኔ ሰርኬ እባላለሁ። ሰርኬ፣ በጣም ጥሩ ሰርኬ። አንድ ነገር አውቃለሁ። እኔ የማውቀውም ነገር ቢሆን የአብርሃም የመጀመሪያ ሚስት እንደሆነሽ አውቃለሁ። በትክክል ነኝ። በጣም የአብርሃም። ወደኋላ እንመለስ፣ ምክንያቱም አሁን ላይ እየተፈጠረ ያለው ነገር አንቺንም እያስገባሽ ስለሆነ እሱም አንዳንድ ፍቾችን ነግሮኛል። እስቲ ስለ አስተዳደግሽ እናውራ። ሰርኬ ማን ነች? ሰርኬ ማለት አንድ አሞቴ ብሔረሰብ ውስጥ አብረን ያደግን። አዎ በጣም ከበድ ያለ አባት ያለኝ፣ እጅግ ብዙ ሰው የሚሰግድለት፣ በር ከፍታ የምታስገባው ትልቅ አባት እንዳለኝ ያውቃል እሱ። የእሱን ጎን እንደዛው ነው እና አብረን ያደግነው። በዛ በአካባቢ ስንኖር በቃ ትልቅ ነው አልኩ። አባቴ ትልቅ እንዴት ብዬ ልበል፣ አንድ መንግስት እንዴት ነው አክብሮት ያለው፣ በዛ አካባቢ ትልቅ የተከበረ ሰው ነው አባቴ። እዛ ስንኖር አብርሃም ጋራ አብረን ያደግነው። በባህላችን ደግሞ አፈንግጠህ ልትወጣ ማትችልበት ነው። በቤተሰብ እንዳገባው ተጠየቀ። ከዛ ፊት እስቲ ስለ ግንኙነታችሁ ንገሪኝ። በቃ አብረን እንጫወት ነበረ። በጣም ብዙ ነገሮች ይደረጋሉ፣ እናውቃለን። እንደዚህ ልትገልጸው ለእኔ ይከብደኛል። እንዲህ ነው ብዬ ልተነትንልህ ይከብደኛል። ካወቅ አባቴ በጣም ከባድ ሰው ነው አልኩ። እንግዲህ እዚህ ጋር ከገባ በቃ የሚፈራ በተናገረው ነገር በጣም አልኩ የምትፈራው ሰዎች ለመጠጋት ስንት ኪሎ ሜትር ርቀው እሱን ለማናገር ፈቃድ እንደሚጠየቅ ነው የምነግርህ። እና እሱም ያውቃል። ታውቃለህ አይደል? እውነት ነው። እጅግ ከምትለው በላይ በጣም ጀግና የሆነ ቤተሰብ ብዙ እንደዚህ ቆይ ነው የምለው። ትንሽ ነገሮቹ ግራ እያጋቡኝ ነው ያለው። ይሄ ማህበረሰብ ብዙ ሰዎች አሉ ነው እንደዚህ የሚከበሩ የሚፈሩ። የጎሳ መሪዎች አሉ፣ ብዙ ናቸው እና
ያው ጀግንነት የሚታየው በሜዳው ነው የሚባል የለም። ያው እኔ አይዋጥልኝም፣ ግን ባደግንበት ቦታ ላይ ከበድ ይላል። ትልቅ ሰው ትልቅ ነው። እንዲህ ቀና ብለህ ሁሉ ማየት ልጅ አባቱን አይኑን ገልጦ በማይበት ብሔረሰብ ውስጥ ነው ያደግነው። ከባድ ነው። ጀግንነት ደግሞ የሚለካው ተቃራኒ ጎሶችን ጀግንነት ያው ቀበሌ ምናምን ወረዳ በማቃጠል ብዙ ነገር አለ። ቦታዎችን በመያዝ ያለፉ ብዙ ቁስሎች አሉ። እንዲህ ላወራ ሁሉ ይከብደኛል። ለምን መሰለህ? አሁን በዘመናዊ ዓለም ላይ እንደዚህ አይነቱን ነገር እንደዚህ አይነት ብሔርም አለ ወይ ያስብልሃል ከምታየው አንጻር። እኔ አሁን ቅድም ያንን ጎሳ ልትነካው አትችልም። እጅግ ከባድ ነው። አትነካው። በቃ ራሱን የቻለ መተዳደሪያ ሕግ ያለው ራሱን የቻለ ዘመን መለወጫ ባህል ብዙ ነው እና እኔ አሁን ቅድም እንዳልኩ ይሄ ዘመናዊ ትምህርት እንኳን እንዳይገባ መንገድ እስከ መዝጋት ድረስ ያልኩህ በዚህ በጎሳችን ውስጥ እንኳን ማለት ነው 3 ወይ 4 ትውልድ ወደዛ የመድሎም ነበረ። ግንዱ አንድ ይሁን እንጂ እንደየ ብራንቹ መድሎ ነበረ። ዘመናዊ ትምህርት እንዲማሩ የሚፈለግላቸው ወይም ደግሞ ይሄ ምርጥ ዘር እንደምትለው ወይም ይሄ ባላባት ምናምን ድሮ እንደሚባለው እንደዛ ብሔሮች አሉ። እዛ እኛ ጋር ጎሳዎች አሉ። እነዛ ጎሳዎች አሁን በእርሻ ትዳድራለ፣ በእርባታ ምናምን እንዲህ ንብ በማነብ ማዕድኖች ምናምን ያሉበት ቦታዎች እንደ ጎሳው እንትን ይሄ አሁን ካፒታል ምናምን እንደምትለው የለም በዘመናዊ ዓለም እንደዛ ነው እና ውጭ ድረስ ሁሉ ሄደው እንዲማሩ የሚፈቀድላቸው የጎሳ አባላቶች አሉ። ያም በልዩነት የተቀመጠ አለ። ብቻ በደል ብዙ ነው። አሁን ይህንን ነገር ከሚቃወሙ የጎሳ ዘሮች ውስጥ አንዱም የኔ አባት ነው። እጅግ የሚፈራ ሰው እንደሆነ አውቃለሁ። ግን ይሄ ሳይድ ምንድን ነው ቲፎዞ ግንዱ አንድ ይሁን እንጂ ብራንቹ ብዙ ነው ጎሳው ላይ ማለት ነው። እጅግ ሲበዛ የገነነ ነው። ለዘመናዊ ነገር እኮ ቅርብ ነው። የሚገርም ይሄ ጦር መሳሪያ ምናምን በምትለው ነገር ላይ አሁን ያለው የዘመናዊ ዓለም ሳይሆን ድሮም ጀምሮ ማለት ነው እጅግ ይፈራል። ወደዛ ክልል ምናምን እንደምትለው ለመግባት ራሱ በጣም አደገኛ ነው። በዛ እንትን ውስጥ በጣም ብዙ ጀግኖች ያሉበት ጎሳ ነው የነሱ። ስለዚህ እሷ መባት ከዛ ዋናው ማለት ይቻላል ዋናው ነው። ብዙ እንትን ተብሏል። ቤተሰብ እና አባት ለአባት ተነጋግረዋል። በእርግጥ አንድ ላይ ነው ያደጉት። እዛው እኔ አውቃለሁ። አንድ የሆነ ልጆች ወደ ፍቅር ሲሄዱ ገና እድሜያቸው እየሄደ ይለዩዋቸዋል። አባቶች ዛፍ ስር ምናምን ቁጭ ብለው ማለት ነው። እነዚህ ልጆች ያውቃሉ እንደዚሁ ማለት ነው እና አብረው ነው ያደጉት። እዛ ዛፍ ስር ከተቀመጡ ይለያሉ። እንደዚህ ሰብረህ ከማን ጋር ነው። ሌላው ቀርቶ ሰይፍ እኮ ተማዘው አንዱ ሄዶ እዛ ዛፍ ስር ከቆመ ማለት ነው ቃታ የሳበሰው ቃታን ቁጭ ነው የሚያደርገው። በጣም ይከበራል። ትልቅ ሰው ማለት ነው። በጥሩ ሁኔታ ነው ትዳሩት አውቃለሁ። ሰርጋቸውም ላይ በጣም ደስ የሚል ነገር ነው የነበረው። ግን በአንቺ በኩል ፈቃደኛ ነሽ ብላል። በአንተ ወንድም በኩል እሷን በሚያገባበት ሰዓት ላይ ፈቃደኛ ነበር? በእርግጥ አሁን እሷ እንደምትለው ብቻ ሳይሆን አብርሃም ሌላ የሚወዳት ልጅ ነበረች እዛው ጎሳ ላይ። ግን ከቤተሰብ ፈቃድ ውጭ አይታሰብም እና በቃ ሳይወድ በግድ ነው ያገባው ብዬ ነው የማስበው። አብረውም ይደግ እንደዛ ነው የምታስቢው? እኔ ደግሞ አባቴ በዛ ማህበረሰብ ትምህርት ቤት ሳትሄድ ትምህርት ቤት እንድትሄድ የዛን ትምህርት እንድትማር በደንበኛው ይላክ ነበር። በዛን ሰዓት አባቴ እኔም መርጠው ነበር ያን ትምህርት እንድማር ማለት ነው። በመሃል ግን አብርሃምን አገኘው።
በቃ እንዳገባ ተጠየቅኩኝ እና ወደ ከተማም ያልመጣችበት ትልቁ የጋብቻው ማለት ባህሉን ላለመስበር ነው የኔ እንጂ አባቴ ትማሪያለሽ ባለኝ በኩል ነበረ የወገንኩትን ግን ማሸነፍ አትችልም በባህሉ እሺ እንጂ ሌላ ነገር አትልም። ስለዚህ አብርሃምን እንዳገባ ተጠየቅኩኝ። እሺ ብዬ ከአብርሃም ጋር ተጋባን እልሃለሁ። ከአብርሃም ጋር ደግሞ እዛ ስታጋባ እንደ ባህሉ ነው የምትጋባው። በጣም የትልቅ እንትን ስለሆነ ባገባን ሰዓት በጣም ትልቅ መሬት ተሰጥቶናል። ኑሯችንም በጣም ደስ የሚል ነበር እኔና አብርሃም እና መሬት ጉዳይ ምናምን እኮ አዴት አድርገህ እውነት ነው መሬት እስከ ጥግ ድረስ እውነት ነው አለህ። በቃ ያንን መሬትህ ሌላ ጎሳ መጥቶ እንዲረግጥ ማንም አይፈቅድም። እኔን ጠባቂ አለኝ አባቴን እንደሚጠብቅ በአይነ ቁራኛ ይጠብቀዋል። ገባህ? በአካባቢው ትንሽ ጠበቅ ያለ ጫን ያለ ነገር አለ እና በዛ መሀል ተጋባን ከአብርሃም ጋር ያው እንደማንኛውም መኖር ጀመርን። ደስ የሚል ህይወት ስንኖር እኔም በአመቱ ልጅ ወለድኩ እልሃለሁ። ልጅ ወልጄ እዛ ትንሽ ወጣ ብለን ነው እኛ ስንኖር የነበረው። ከቤተሰባችን ወጣ ብለን ደስ የሚል ኑሮ እየኖርን እያለ ልጄንም እያሳደግኩኝ አብርሃም እንዴት ብዬ ልንገር ለኔ ከብደኛል። እጅግ በጣም ጥሩ ሰው በቃ ተዋደን የምንኖር ግን የቤተሰባችንን እንትን ያልወረስን ገባ። እዛ ጋር በጣም ከባድ ነገር እንዴት ነው አንድ ግራር ዛፍ ልበልህ እንደዚህ ሰፋ ብሎ የሚከብድህ ዛፍ የለ በቃ አንተ ማሳደር ማስጠለል የሚችል ዛፍ። አባቴ ማለት እንደዛ ነው። የነሱም ቤተሰቦች ቢሆን እንደዛ ነው። እንዲህ ገልጸህ ሐላል ማታወጣው ነገሮች አሉ። በራስ በቤተሰብ ውስጥ ብቻ ቁጭ የሚል የሚያስፈራም ነገር አለው። ስለዚህ እኔና አብርሃም እየተፈራራንም የቤተሰባችንን ነገር እያወቀን እንኖር ነበር። እየኖርን እያለ አብርሃም ወደ ከተማ መሽልክ ጀመረ እልሃለሁ። ይሄዳል ከተማ ደርሶ ይመጣል። ምንም አልል። እኔ ከተማን አላውቀውም በደንብ ለየት ያለውን ከተማ አላውቀውም። ያገሬን ግን አውቀዋለሁ። እና ወጣ ሲል አምሽቶ ሲመጣ በሚቀጥለው አድሮ ሲመጣ እየባሰ መጣልኩ። በኋላም ላይ ምን ብዬ ልግለጽልህ? በባህሉ ሴት ልጅ ትከበራለች። እኔም እሱን አከብረዋለሁ። ለምን የምንፈራው ነገር አለ። ከዛ ይዘነው ይመጣናል እንዴት ወንድ ልጅ እንደሚከበር እና እዛ ትልቅ ቦታ እንደሚደርስ እኔም እንደውም ጠረጥረው አብርሃም እንደ አባቴ ነገ ይሆናል ወይም እንደሱ አባት ይሆናል የሚለውን ስጠብቅ አብርሃም ለኔ ተቀያይሮብኝ መጣ እልሃለሁ። ጭራሽ እኔ እያስጠላሁት መጣ። በነገራችን ላይ እኔ እዚህ ጋር አንድ ነገር ላክል። አብርሃም እሱ ካገባ በኋላ እኔ ወደ ከተማ ገብቼ ነበርና ይመጣ ነበር። እኔ ጋር ሰበብ አድርጎም ከቤት የሚወጣው አባቴም እናቴም ነግሯቸው ይመጣል እና ያው እንዳልኩ እችን ክፍተት ነው የተጠቀመው እና በዚህ መሀል ነው ከአዲስ አበባ ልጅ ጋራም ክፍተት ተፈጥሮ እኔ ነገሮች ካለቁ በኋላ ነው የሰማሁት። በቤተሰብ እሷን ሽምግልና እንደላከ ነው ያወቅኩት። ለኔ ደግሞ የተነገረ አንተ ነህ ራስህ አጎትየው የዳርክልኝ አይደለም። ምን እያለኝ ነው? ይቅርታ። ለኔ የተነገረኝ ግን ገጠር ላይ ያለውን ጉዳይ በቤተሰብ በሽማግሌ እንደፈታ ነው ማውቀው። አሁን እንዳልኩ አሁን እዚህ ጋር መረሳት የሌለበት አንድ ነገር አለ። ከተማ ገጠር ደርሶ መጣ ቁጥር ዳንኤል ከተማ ቀድሞ ገብቷል ከሱ በፊት እና ብዙ ነገሮች አሉ በዚህ መሀል ላይ በሁለቱ መሀል ማለት ነው። እና ያደረገው ይመስለኛል ወይ የማናለኝ ያለብኝነት ይሁንም አላቅም፣ ያገኘውም ቦታ ይሁን አላቅም። በመሀል አባቴ ከሞቱ በፊት የምርቃት እንትን ነበርና እኔ እዛ ላይ መገኘት አልፈለኩም። ያን ምርቃት ከወሰደ በኋላ በቃ ማን ነው እሱን የሚናገረው? ከባድ ነው። በጎሳው እንትን የአባቱን እንትን ከወረሰ ወንበር ከወረሰ ማለት ነው በአባቱ እግር የገባ እሱ ነው እና
ልክ አባቱ በሚታየው አይን ነው የሚታየው። ዳንኤልም ደግሞ ተመሳሳይ ነገር ነው ያለው እና እቺ ልጅ እንደተበደለች አውቃለሁ። በቃ እኔ ያ ቅድም እንደነገርኩ የሆነ ነገር ከወጣው በኋላ ፊቴን እንኳን ወደኋላ መመለስ አልፈለኩም። ኋላ እሱ ገፍቶ ስለመጣ ነው እኔ በቃ የራሴን ህይወት ነው እስቲ እኮ አላገባው ውስጥ የጠባሳ አለ። ብዙ ያልፈተዋቸው ነገሮች በቃ ልረሳቸው ያልቻልኳቸው ነገሮች አሉ። የተማርኩ ነው አሁን እድሜ አይገድበኝም እማራለሁ እያልኩ እየሄድኩ ነው። ብዙ ምንድነው እግዚአብሔር ቢፈቅድ ጎሳው ላይ ትልቅ ሪቫይቫል ይነሳል ብዬ አስባለሁ። በዛ በአንድ ወገን አለ የተገለለም ማህበረሰብ አለ። ያ ምንድነው ድሮ በአድሎ ቀድመው ዘመናዊውን ትምህርት ያገኙት የጎሳ አባላት እምብዛም ናቸው። በዚህ በእንትን ላይ ይሄ ሪቬንጅ በቀል ምናምን በምትለው የድሮ እንትን ላይ በቃ ከዘመናዊ ተቀላቅለዋል እና ያ አሁን ኦልሬዲ ተገሏል ማለት ይችላል። ይሄ አሁን በእኛ ወገን በኩል ያለ ሌላ አንድ እንትን አለ። በዛ የጎሳው አባል ሆኖ አንድ ማህበረሰብ አለ። ያ ግን ያን የድሮ የአባቶች ሌጋሲ አስቀጥሎ አሁን ልጆች ሊፈቱት የማይችሉት ትልቅ እንትን ውስጥ ነው ያሉት። ተቀባብቷል በወንጀል ማለት ይችላል። አሁን ይሄ እንዲጠራ እግዚአብሔር ይርዳን ነው። ምንድነው እኔም ዘር መተካት እኮ እፈልጋለሁ፣ አግብቼ መውለድ እፈልጋለሁ። ግን ህልሜ ምንድነው ያ ጎሳዬ ስንት ዘመን ነው በአጥፊነቱ የሚታወቀው? ዓለም የት በደረሰበት በዚህ ሰዓት ላይ ሰይፍ ስለህ ጠመንጃ መዘህ ቀርቷል። አሁን እንኳን እሷ ራሷ የምትለው ነገር እደግፋለሁ ከገባች አሁን እሷ ይቅርታ ወደ ከተማ ራሱ ከገባች ከፍተኛ ለውጥ አለ። ገጠር በነበረች እዚህ ጋር ይቅርታ አድርግልኝ። አሁን የሚለው ነገር ትክክል ነው። መለወጥ ጥሩ ነገር ነው። ግን በአንድ ሴት ትዳር ላይ ቤት አፍርሰህ ሌላዋን ሲያገባ ወንድምህ እየሰማ መሆን አለበት? እስቲ መልስልኝ። አንድን ሰው እዚህ ጋር ብትንትኑን አውጥተህ አጎት ተብዬ ያቺ ልጅ እየተዳረች እየሰማ ጆሮ፣ እኔ ግን በዛ ማህበረሰብ ስላደግኩ የተወሰነ የያዘኝን ክብር ይዤ ቁጭ ነው ያልኩት። ገባ? አክብሬ ማለት ነው አባቶቻችን። አሁን ያደረገውን አዳምጠኝ። ይኸውልሽ አፍሽን በማር ላይ ያዘ አይደለም። ይኸውልሽ አዳምጪኝ። አይደለም አንተ አለህበት ማለት ነው። እኔ አንድ ነገር ነው የምፈልገው። አሁን ለኔ አዳምጠኝ። አንድ ነገር ብቻ ልናገር። ለእሷ ትክክል ነች እያለች ያዝልኝ። አንድ አጎት ቤት ያፈርሳል። የያዘን ነገር ምንድን ነው? እኔ አሁን እኮ ወንድሜ ትክክል ነው ብዬ ደግፌ አይደለም፣ ግን እነሱ ተጽዕኖ ፈጥረዋል። አሁን ይሄ ምን እኮ ነገሩን ታውቅ ነበር አለህበት ማለት ነው። ይሄን ጠይቅልኝ። አብርሃም ይሄድበት ባለው እንትን ጠይቅልኝ አለበት ማለት ነው። ስለ ቤተሰቦቻችሁ ነው እየተከራከራችሁ ያላችሁ፣ ስለ ፋሚሊያችሁ። እኔ የምፈልገው እንደሆነ ታውቃላችሁ? እሺ ይሄ ማህበረሰባችሁ ሙሉ ለሙሉ እንዲጠፋ ነው የምፈልገው እኮ። አንዱን በትን ከአንዱ ጋር እያጋባህ አይደለማ። ይቅርታ አድርግልኝና እናንተ በእናንተ ማህበረሰብ የተነሳ በእናንተ ጎሳ የተነሳ ህዝብ ነው የተበተነው። ህዝብ ነው የጨረሳችሁት። ይህን ስትል እኮ እኔ አልቃወምህም። ምክንያቱም ይሄ በዘመናዊ ዓለም ይሄ ጆሮን የቆረጠውን ይህን ጆሮ ይቆረጥ አይደለም፣ አጥፍተዋል። ጥፋተኞች ይቀጡ ከሚሉት ወገን። በጣም ጥሩ። አሁን እሱ ጋር ያዘልኝ። ሌላ ወሬ አልፈልግም። የምፈልገው ነገር አብርሃምና ዳንኤልን ነው እየፈለግኩ ያለሁት በዋነኛነት። ሌላም ሰዎች አሉ፣ እነሱ ደግሞ በጊዜያቸው ይያዛሉ። አሁን ስለ አብርሃም ነው የምፈልገው። ስትፋቱ በሰላም ነው የተፈታው? ምንም ነገር ጨራረሳችሁ አይደለም? በጎሳ ነው ያዙ። ሁሉንም ነገር በጎሳ ነው ያዙ። ለምን መሰለህ? ሴት ልጅም ብትሆን ከጎሳ መሪ ከሚለው ውጭ መውጣት አትችልም። አብርሃም ደግሞ የአባቴን ወንበር ይዟል። ምንድነው አንቺ በሰዓቱ አይደለም ነው የሚሰሙት። አሁን ለሷ ያልተነገረ ብዙ ነገር አለ። በጣም ጥሩ። በሰዓቱ ምንድነው የተፈጠረው? በሰዓቱ አልኩህ እሱ እየሄደ በቃ ሄደ አግብቶ ሄደ በቃ። እሺ ልጅሽ ምን ሆነ? ልጄ እኔ ጋር ለትንሽ ቀን ነበረ። ልጄንም ወሰደ በቃ ማለት ልጅሽንም ይዞት ሄደ ወደ ከተማ ይዞት ሄደ ወደ አዲስ ወደ አገባችው ሚስቱ ማለት ሚስቱ። ከዛ አንድ ሴት ትዳሯን ስትፈታ አንተን ግብ መያያዝ የለባት። በቃ እነዛ ትልልቅ አንጋፋ የሆኑ ሰዎች
ይነግሩሃል፣ ይመክሩሃል፣ እሺ ብለህ ትለያያለህ። እንዲህ አይነት ሴራ አለ ብዬ በፍጹም አልገምትም። አሁን እሱ እንደሚለው ማወቁን እሱ ጋር መቀመጡን በፍጹም አማክረው ነበር። አከብረዋለሁ። ስለማከብረው ታምናለህ? እጅግ በጣም አምን ነበር። አምኜ ስለ አብርሃም ወደ ቤት ሊመለስ አልቻለም። በቃ አግብቷል አሉኝ። ሌላ ሴት አግብቷል ሲሉ ያለኝ በማህበረሰቡ እሺ ነው በቃ። በጣም እዚህ ጋር እሺ ብለሽ ተቀበልሽ? እሺ ብዬ ከዛ ተቀበል። በኋላ በተደጋጋሚ አብርሃም ወዳገባት ሚስት ቤት እየሄድሽ እየደወልሽ ማስፈራሪያዎችን ስታደርጊ ነበር አይደለም? ተናገሪ እንጂ አትፍሪ። ነበር አይደለም? የምናገረው በማስረጃ ነው። የአብርሃምን አዲሷን ሚስት ስታስፈራሪ ነበር አልነበረ? ከባድ ነውና አስፈራርቻታለሁ። አስፈራርቻታለሁ። ቤቷ ሄደሽ ዝተሽባታል? ዝቼባታለሁ። ምክንያቴም አንድ ቤቴን የተከበርኩ ሴትዮ እኔም እንደ አባቴ አጃቢ የነበረኝን ውልቅልቁን አውጥተዋለች። እንደገና ደግሞ የመጀመሪያ ልጄን እሷ ቤት ሰጥቼ ማስቀመጥ ማለት ምን ይመስላል? እኔ እዚህ ጋር ቆሽሼ እየኖርኩ ነው፣ እሷ በተድላ እየኖረች ነው። በጣም ጥሩ። ስሚ፣ ዛሬ የመጣሽበት ዋነኛ ነጥባችን ይሄ ነው። አንድ የተፈጠረ ነገር አለ። ስሚ፣ ምን አለ? ልጄ ምን አሁን አረጉት? የአብርሃምን ሚስት እንድትገባ አረጋታለሁ። ወዴት ነው የምትገባው? ልጄ ምን አረጉት? ለምን አነገረኝ? ልጅሽ ላይ ምንም የተፈጠረ ነገር የለም። እየሰማሽ ነው አይደል? ምንም የተፈጠረ ነገር የለም። እሺ፣ የአብርሃም ሚስት እንድትገባ አረጋለሁ። ምንም ነገር እንድትናገር አልፈልግም። ቁጭ ብለን ስለተፈጠረውና ስለ እያንዳንዱ ነገር እናወራለን። ትክክለኛ መልስ እፈልጋለሁ። እዋሻለሁ፣ የሆነ ነገር እላለሁ ብትይ ችግር ውስጥ ነው የምትገቢው። ተግባባል? እኔ ምንም ዋሻው ነገር የለም። ትንሽ ጠጋ በልኝ፣ ጠጋ በልኝ። አይ ለራሴ ግን የተበደልኩ እኔ እንደገና እሷን እኔ ፊት ልታመጣት ነው። አስቀምጬ የማወራው ነገር አለ። እኔ ስለእናንተ መበዳደል ስለእናንተ እንትን መባል አይመለከተኝም። ምንም አይመለከተኝም። ጠጋ በልኝ። አንድ ነገር ትግባና እናወራለን። ለምስልሽ የኛ ጎሳ እጅግ እኔ አለሁበት ደሜ ነው አይደለም? እጅግ አረመኔ፣ እርኩስ፣ ከሰው የተፈጠረ የማይመስል ትክክል አምናለሁ እንደሆነ አንቺም ታውቂያለሽ፣ እኔም አውቃለሁ። አዎ፣ ግን የአንድን ሰው ቤት አሁን በትኖ አይደለም። ተወደደም ተጠላም ለተሰራው ስህተት ዋጋ መክፈላችን የግድ ነው። በእኔ ነው የሚጀመረው አይደለም? ታዲያ እነ ግርማስ ስንት አሉ አይደለ እንዴ? ስንት አረመኔነት የሰሩ ብዙ የሚመዘዝ ነገር አለ። አሁን የሚፈለጉ ሰዎች አሉ። ስለሱ አይመለከተኝም። ጠጋ በይ። እሺ፣ አስገቡልኝ። ስለዚህ እሷም ተቀምጣለች። ምንም ነገር አልፈልግም። አሁን የምፈልገው መልስ ብቻ ነው። ዛሬ ሌሊት፣ ዛሬ ጠዋት ላይ አንድ የተፈጠረ ነገር አለ። ያም ደግሞ በአመቱ የማህበረሰብ እንደሚታወቀው አንድ ሰው ቤት በደም የተለወሰ ነጠላ በሩ ላይ ተቀምጦ ተገኘ ማለት የዛ ቤት ሰው እንዳለ ለሞት ይዘጋጅ፣ ለውጊያ ይዘጋጅ ማለት እንደሆነ አውቃለሁ። ይህም ደግሞ እሷ ቤት ላይ የአብርሃም የሚኖርበት ቤት በር ላይ ተደርጎ ተገኝቷል። ያንን ያደረግሽው ደግሞ አንቺ እንደሆንሽ ነው እሷ እየተናገረች ያለችው። ታኛለች እንዴ? ደግሞ ምን ብዬ እኔ እንዳንቺ ነሽ ያደረግሽው? ያንን ነገር እኔ ያደርጋለሁ? በዛ ውስጥ እኮ ያደኩበት እኔ ነኝ። ቢሆንም እንደምትጎጂኝ ስትነግሪ ነበረ። እምጎዳሽ አንቺ ነሽ። ምን ብዬ ያ ነገር እዛ ደጅ ተቀመጠ ማለት የዘርዘር አለቀ ማለት ነው። ምን ብዬ ልጄን አንቺ ቤት አስቀምጬ እኔ ያደርገዋለሁ ማለት? የኔ ልጅ እኮ እሷ ቤት ያ ነገር ከተቀመጠ ዘራዝርት እዛ ቤት አለቀ ማለት ነው። ይሄን አታውቅም እንደ አንተ? ታዲያ ምንድን ነው የምቀባጥረው? ታይ እንጂ ራስሽ ነሽ ያደረግሽው። ማን አደርግ? ልጄ እኮ አለ የኔ የበኩር ልጄ አንቺ ቤት አስቀምጬ የዘርዘሬን የሚጨርስ ነገር አላረግም። አውቀዋለሁ። ስራውን እኔ ነኝ የማውቀው። ከአንቺ ውጭ ማንም እንደማያደርግ አውቃለሁ። በእነዚህ በግምታዊ አትናገር። አይ አታፍጭ። ልጆች እስቲ እንደማመጥ እነዚህ ልጆች እኔ አሁን አንድ እየገባኝ ያለ ነገር አለ። ምን ብዬ አስቀምጣለሁ? አንተ ስታስበው ልጄ ልጨርስ ነው። ትክክል ነው። ምክንያቱም እዛ ቤት እዛ አሁን ደጁ ላይ የተቀመጠበት ቤት ውስጥ ልጅ አይደለም፣ ሰራተኛ የለም፣ ዘበኛ የለም። ሁሉም እሳት ይወርድበታል። በቃ ስለዚህ እቺ ሰው ይህን ታደርጋለች ብዬም አላስብም። ስለዚህ አሁን አንተ በጀመርከው መሰረት ሂድበት። አንድ እሷም የማታውቀው እሷም የማታውቀው
እኔም የማላውቀው ከበስተጀርባ አንድ አካል አለ። ከዚህ በኋላ ስሚ፣ አንቺም ተረጋጊ። አንድ ነገር ግልጽ ነው። ይሄ ነገር የዘርዘር ነው የሚጨርሰው አልኩ። ድርጊቱን እኛ ስለምናውቀው እሱም ያውቃል። ይሄ ከተጣለ ታልቃለህ። የመጨረሻ ደረጃ ሲደረስ ነው በደም ተለውሶ በጋቢ አድርገህ ተጠቅልሎ እዛ ጋር የሚጣለው። በቃ አልፈልግህም። በቃ እሳትም ሊደርስብህ ይችላል፣ ጎርፍም ሊደርስብህ ይችላል፣ ገባ ሊቃጠል ይችላል። ያን የሚደረገው የመጨረሻ ደረጃ ሲደርሱ እኛ ባናረግ አባቶቻችን ሲያደርጉ አይተዋል። ስለዚህ ልጄን እሷ ጋር አስቀምጬ ያንን ነገር እንዴት ላረገው እችላለሁ? በቃ መጥላት እጠላሻለሁ። የለም የመጨረሻ ምንም አይሻሽ። አሁን ይበቃል። ከጀርባው አንድ አካል አለ ማለት ነው። ውድ ቤተሰቦቻችን አሁን እዚህ ጋር እየተፈጠረ ያለው ነገር አንድና አንድ ግልጽ ነገር ነው። በአብርሃምና በዳንኤል መካከል ትልቅ ጦርነት ተነስቷል። ሌላ ሰው ያደርጋል የሚል ጥርጣሬ የለኝም። ምክንያቱም ዳንኤል ምክንያቱም አብርሃም ዳንኤል ሆን ብሎ እኔን አሳልፎ እየሰጠኝ ነው ብሎ የራሱን ስራ ጀምሯል። ዳንኤል ደግሞ አብርሃም እኔን አሳልፎ ሊሰጥ ነው እኔ ጋር በተገኙት መረጃ ብሎ ዳንኤል ላይ ጥቃት ወስኗል። ይህም ማለት ዳንኤል ቀጥታ አብርሃም ላይ ውጊያውን አውጇል ማለት ነው። እንደ ጎሳቸው አሰራር ማን ይዋጋ፣ ማን ይጋደል፣ ማን ይበል እኔን አይመለከተኝም። ምክንያቱም እነዚህ ሰዎች የብዙ እናቶች፣ የብዙ ወንድሞች፣ የብዙ እህቶች ደም ያለባቸው ሰዎች ናቸው። ሰዎች ሳይሆኑ ጎሳዎች ናቸው። እኔ አንድና አንድ ነገር ነው የምፈልገው። ጎበዝ እንግዲህ እያንዳንዱ በእርግጠኝነት ሁላችሁም እዚህ ጋር እንደምትሰሙ ፈልገው እንደውም ላጠፋችሁት ነገር እያንዳንዱ ነገር የሚሰጣችሁበት ሰዓት ደርሷል። ሜቢ ይሄ ትንሿ ፓርት ልትሆን ትችላለች የጎሳው። ሌላም ብዙ ጎሳዎች እንዳሉ እናውቃለን። እናንተ ጎሳ ውስጥ ሆኖ ቅድም ተናግረሻል እኮ እንደ አንድ ትልቅ ዛፍ ነው። እዛ ዛፍ ላይ ደግሞ ብዙ ቅርንጫፎች አሉ ብለሽ። ይህም ማለት የተለያዩ እዚህ ጎሳ ውስጥ የአሞቴ ጎሳ ውስጥ ብዙ የሚፈሩ የሚከበሩ ሰዎች አሉ እንደነሱ። እኛ ጋር ግን ማን ይፈራል ማን ይከበራል ብሎ ነገር የለም። እያንዳንዱ ነገር የምናካሄደው ከህግ ጋር ስለሆነ ስለዚህ ከዚህ በኋላ የሚሆነው አብርሃምን ማደን ዳንኤልን ማደን ነው። እነሱም ደግሞ በሚሰሩት ነገር እያንዳንዱ ነገር መግለጽ የማልፈልገው ነገር አለ፣ የምናገኛቸው ነገሮች አሉ። ስለዚህ ከዚህ በኋላ ወደዳችሁም ጠላችሁም ለእነሱ የሚያስፈልገውን መረጃ ትሰጡኛላችሁ፣ ወደ እናንተ ጋር የሚመጣውን ትሰጡኛላችሁ፣ እያንዳንዱን ነገር። ከዚህ በኋላ ውድ ቤተሰቦች በእርግጠኝነት በተዘዋዋሪ ደግሞ ከልዑል ጋር የሚያገናኘውም አለ፣ ከጋዜጠኛ ልዑል ጋር። ምክንያቱም ጋዜጠኛ ልዑልም ደግሞ በአሞቴ ማህበረሰብ ከሚደርስባቸው ጥቃት የሚደርስባቸው ሰዎች አንዱ ሰው እንደሆነ እናውቃለን። ጥቃት ከሚደርስባቸው ሰዎች በዛ በኩልም እነ ብሩክ እየሰሩትን ያሉትን ነገር እናውቃለን፣ እነ ሉሊም እንደዛው። ስለዚህ ከዚህ በኋላ ማድረግ ያለብን እኛን የምናውቀው፣ ምክንያቱም እዚህ ጋር ብዙ መናገር የምችለው ነገር አለ። ነገር ግን የምናገረው ነገር መረጃ ነው። መረጃ ደግሞ አሳልፌ መስጠት አልችልም፣ ስራዬን እንድሰራ ስለማያደርገኝ ማለት ነው። ከዚህ በኋላ መደረግ ያለበት ነገር እናደርጋለን። እዚህ ጋር የምታያቸው ሰዎች ሌላ በነገራችን ላይ አንድ ነገር ልጠቁም እፈልጋለሁ። ዳንኤል አስቀምጧታል ወይንም አንድ ቅምጥ ያልካት ሴት ማነች? ይህንን ልብ እንድትለው ፈልጋለሁ። አያይዘ በጣም ጥሩ። መደረግ ያለበትን ነገር እናደርጋለን። ጊዜያችንን ሰዓታችንን ሰውተን ነገሮችን እየተከታተልን ያለ ነው። የያዝነውን ነገር አንለቅ። አሞቴ እኮ እንደ እሳት የሚያቃጥልህ ነው። አሞቴ ዝም ብሎ እኮ አይጠራም። አንተ ታውቅ የለ እንዴ? ዝም ብለህ የምትጠራው አይደለም። ማንም ይሁን ምንም ይሁን አንተም የምትሄድበትን ያህል ርቀት ሂድ። ለምትጠይቀን ጥያቄ በሙሉ እኛ ጎሳችን ነፃ እንዲሆን እንፈልጋለን። በእኛ ይብቃ ሞት ብለናል። መከፈል ያለበት ዋጋ ይከፈላል። ነገር ግን ይህን ያህል እርምጃ አንተ ሄጃለሁ ብለህ እኛ የምንዘናጋበት ምንም ምክንያት የለም። ምክንያቱም ጎሳችንን እናውቀዋለን እና ማንም ማንንም ከመብላት ወደኋላ አይልም። ስለዚህ እኛም ራሳችን እናዘጋጃለን። ራሳችሁን እየጠበቃችሁ የምትሄዱትን ያህል ርቀት ሂዱ።
በጣም ጥሩ። ውድ ቤተሰቦቻችን የምንገኘው ነበልባል ሚዲያ ላይ ነው። ሁላችሁም ኮሜንታችሁ ያስፈልገኛል። እያንዳንዱን ኮሜንት እናነባለን። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ